በአዲስ ኪዳን ሕይወት ውስጥ ያለው ጅማሬ ራስን መካድ ነው። ከዛ በኋላ ነው ፍቅር የሚደረጀው። የበረከት ተስፋ ከሕይወት ውስጥ የሚጀምረው ራስን ከመጋድ ጋር ተያይዞ ነው። ግራ ገባቸው። ዓለም ግራ ይጋባል እግዚአብሔር ስራ ሲጀምር ማለት ነው። መስቀሉ በሕይወታችን ውስጥ መሸከም ስንጀምር፣ በባህሪያችን ውስጥ መሸከም ስንጀምር፣ በኑሯችን ውስጥ መሸከም ስንጀምር ዓለም ግራ ይጋባል። ዓለምን ሁሉ ቢያተርፍ ነፍሱ ግን ቢያጎድል ምን ይጠቅመዋል? እስቲ ተመልከቱ፣ በደንብ እናስተውል። ብዙ ቅዱሳንን ስንመለከት ለሌሎች ኖረው ነው ያለፉት። እኛ ለራሳችን ኖረን ለሌላው የሚኖርበትን ጊዜ አበላሽተን ሌሎች የምንተርፍበትን ዘመን አቀጭጨን እና አውድመን ሌባ እያተረፍን የመጣን። ራስን በመካድ ሕይወት ውስጥ ያልኖረ ትውልድ ዓለምን ቢገዛ ቢያተርፍ የነፍሱን ዋጋ ካጣ ምን ይጠቅማል? ድሮ ያላመኑ ሰዎች ነበሩ የሚያሳድዱት። ዛሬ ያመኑ ሰዎች ሲያሳድዱ ምን ይባላል? እነ ዘኬዎስ ቤት ገብተው የአብርሃም ልጅ ነህ መዳን ለአንተ ቤት ሆኖ ብሏል። አያችሁ፣ መዳንን ነው እኮ የሰበከው። ክርስቶስን ስንከተል የምናየው ይሄንን ነው። የሚመሳሰል ሰው አቋም የለው። ከሌባውም ይመሳሰላል፣ ከነገረኛውም ይመሳሰላል፣ ከተንኮለኛውም ይመሳሰላል። ዲያብሎስ በዚህ መካከል ኃይልና ክንድ ያገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ዛሬም ዘወትርም በዘላለም ስሙ የተመሰገነ ይሁን። ከመ ነኪር ኮንክዎሙ ለአኀውየ ወነግድ ለደቂቀ አቡየ ወእመየ። ለወንድሞቼ እንደሌላ ለእናቴ ልጆችም እንግዳ ሆንኩባቸው፣ ብቸኛ ሆንኩኝ፣ ከዘመድም ከወገንም የተረሳው ሆንኩ አለ ዳዊት በመዝሙር 68 ቁጥር 8 ላይ። ለወንድሞቼ እንደሌላ ሆንኩ፣ ለቤተሰቦችም እንደዚሁ እንደ እንግዳ። የብቸኝነት መንፈስ ነው። ይሄ እንዲህ የሆነው እግዚአብሔርን ስለተከተለ ነው። ዓለም ስላስጨነቀው ሳይሆን እግዚአብሔርን ስለተከተለ፣ ኑሮ ስላስጨነቀው ሳይሆን እግዚአብሔርን ስለተከተለ። በዘመኑ የነበሩ ታላላቅ መሪዎች ሁሉ ሳይቀር ዳዊትን በጥላቻ ዓይን ያዩት ነበር። በጣም አሳዛኙ ደግሞ ለወንድሞችም እንደሌላ ለእናቴ ልጆች እንደ እንግዳ ሆንኩባቸው። እሱም እንዲህ አይነት ሁኔታ የሚገባበት ሰዓት አለ። መጸለይ ስትጀምሩ፣ መንበርከክ ስትጀምሩ፣ የአባቶችን አምልኮ መያዝ ስትጀምሩ፣ ከዓለምም ከሰውም ከቤተሰብም ከልጅም ከናካቴው የምንለያይበት ጊዜ እንዳለ ከዳዊት ያሳየናል። ከዚህ በፊት ተስማሟቸው የነበሩ ጎረቤቶች አሁን መጸለይ ሲጀምሩ በማይታወቅ ሁኔታ ያኮርፏችኋል። ጸሎት ቦታ ሲኖራችሁ፣ መንበርከኪያ ሲኖራችሁ በፊት ይቀርቧችሁ የነበሩ ጓደኞች አሁን ይሸሻሉ። የመላእክትን ጸሎት ስትጀምሩ፣ የቅዱሳንን ጸሎት ስትጀምሩ፣ የሰማዕታቱን ጸሎት ስትጀምሩ በቅርብ ሰላም የሚሏችሁ ሁሉ ግንባራቸውን ቋጥረው በዝምታ ያልፋሉ። ለዚህ ነው ዳዊት ለወንድሞቼ እንደሌላ ለእናት ልጆችም እንደ እንግዳ ሆንኩባቸው። ምክንያቱም የእግዚአብሔር መንፈስና የዓለም መንፈስ፣ የስጋ መንፈስና የአመፃ መንፈስ ይለያያል። ሌሎች በአመፃ ውስጥ ስለሚመላለሱ፣ ሌሎች ደግሞ በክፋት ውስጥ ስለሚመላለሱ ደግ መንፈስ በግንባሮቻቸው ላይ ማየት የማይፈልጉ ሁሉ ይሸሻሉ፣ ይደነግጣሉ። በክፋት የተሞሉ ሰዎች ከክፋት ልጆች ጋራ ይግባባሉ፣ ከተንኮል ልጆች ጋራ ይግባባሉ፣ ከምቀኝነት ባህሪ
ካላቸው ልጆች ጋር ይግባባሉ። እንደውም ማንም ሳያስማማቸው ለተንኮል ይስማማሉ፣ ለግፍ ይስማማሉ። ይህንም በጌታችን በኢየሱስ ክርስቶስ ስናየው ሁሉም አንድ ላይ ሆነው ስቀለው ስቀለው፣ አስወግደው አስወግደው የሚል ድምፅ ነው ያሰሙት። አይሰቀል የሚል ማንም አልነበረም። ጲላጦስም ቢሆን እኔ ከደሙ ንጹሕ ነኝ ብሎ በተናገረ ጊዜ ልጆቹ ከሱ ስር የነበሩ ትላልቆቹ ሁሉ ጭምር የለም ደሙ በዕዳችንና በልጆቻችን ላይ ይምጣ እንጂ አሁን ይህንን ሰው ከመስቀል ላይ ማስቀረት አይቻልም ብለው ወሰኑ። እሱም ታጠበና እኔ የለሁበትም አለ። ሆኖም ግን እንደ ሕጋችሁ አድርጎ አለ። በቃ በመስቀሉ ላይ ሁሉም አንድ ጋር ተስማምቷል ማለት ነው። የተፈወሱትም ጭምር ነው። እዛ ቦታ ላይ የነበሩት ግን ሊያስጥሉ አልቻሉም። ለወንድሞቼ እንደሌላ ለእናት ልጆችም እንደ እንግዳ ሆንኩባቸው። ሲፈውስ የነበረው ጌታ መድኃኒታችን ኢየሱስ ክርስቶስን ነው። ዳዊትም ያየው በዳዊትም ሕይወት የደረሰው ያንኑ ነው። በክርስቶስ የሚፈጸመውንም ራእይ እንደገና አየ። የሚያውቁት ሁሉ ሸሹ። ጴጥሮስን ጭምር ሳይቀር አላውቅም ማለት ነው። አሁን የዛሬው ወንጌል ይህንን የሚመስል ስብከት ሲኖረው በማርቆስ ወንጌል ላይ ከዚሁ ጎን ምዕራፍ 8 ቁጥር 34 ላይ ይላል፣ ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ እኔን መከተል የሚወድ ቢኖር ራሱን ምን ይበል? ይካድ ይላል። ራሱን ይካድ። ከዛ በኋላ መስቀሉን ተሸክሞ ይከተለኝ። ሸክሙ መስቀሉ ይሆናል። ራሱን ካልካደ ሌላውን ይክዳል ማለት ነው። አሁን የተቸገርነው እንግዲህ እዚህ ላይ ነው። ራስን መካድ። የመጀመሪያው ራስን መካድ ሕይወትን ለሃይማኖት መስጠት ነው። ሕይወትን ለሃይማኖት ማዘጋጀት ነው። ቀጥሎ ራስን መካድ በኑሮ ውስጥ እግዚአብሔርን ማስገባት ነው። በኑሮ ውስጥ ቀጥሎ ራስን መካድ በእውቀት ውስጥ እግዚአብሔርን ማስቀደም ነው። ቀጥሎ ራስን መካድ በባህሪያችን ውስጥ እግዚአብሔርንና ወንድሞቻችንን እህቶቻችንን በፍቅር ማየት ነው። በዚህ ሂደት ውስጥ ካለን ለመስቀሉ የተዘጋጀን ወገኖች ነን። የመስቀሉ በረከትና ተስፋ ለሕይወታችን ብዙ መልእክቶችን ያስተላልፋል። መስቀሉ በባህሪው ብዙ የሚከተሉትን ነገሮች የያዘ ነው። አንደኛ መስቀል መጀመሪያ የቅጣት ምሳሌ ነው። በመቅጣት ላይ የተመሰረተ ሕግ ያለበት ነበር። ያንን ቅጣት ሲሽር ኢየሱስ ክርስቶስ በመስቀል ላይ ተሰቀለ። ቅጣት ተወገደ ማለት ነው። በኋላ መድኃኒታችን ኢየሱስ ክርስቶስ የሕይወት የማዳን የነፍስ ቤዛ አደረገና በመስቀሉ ላይ ክንዱን ዘረጋ። ራሱን ካደ፣ ለሕዝቡ ራሱን ሰጠ። ራሳቸውን የማይክዱ ደግሞ ሰቀሉት። በአዲስ ኪዳን ሕይወት ውስጥ ያለው ጅማሬ ራስን መካድ ነው። ከዛ በኋላ ነው ፍቅር የሚደረጀው። የበረከት ተስፋ ከሕይወት ውስጥ የሚጀምረው ራስን ከመጋድ ጋር ተያይዞ ነው። አሁን ጎረቤት ጎረቤቱን ይክዳል። ለተንኮል፣ ለክፋት፣ ለምቀኝነት ያዘጋጃል። አሁን አባት ልጁን ይክዳል። የመንፈሳዊ ሕይወት ባህሪና ጠባዩ ለማዝለቅ ሳይሆን የመከራ መንገዶችን እንዲጀምር ለክፋት ምክንያት ይሆናል። አገልጋዩ አገልጋዩን ይክዳል። እንዴት ነው ነገሩ? እንግዲህ እንኳን ራሳችንን ክደን ለአሕዛብ መሳሪያዎች፣ ለሌሎች የበረከት ተስፋና ምንጭ ልንሆን ቀርቶ ለራሳችንም እንኳን መንፈሳዊ ኃይል አልበቃንም። ለሕይወታችን አልበቃውም። ለባህሪያችን አልበቃንም። ስለዚህ ዲያብሎስ ሁለተኛ ስራ ሰራ። ማንነታችንን ማሳጣት፣ ማንነታችንን መካድ። ይህንን እርምጃ ቀጠለ።
በባህሪያችን በክርስቶስ ተምሳሌት የምንሄድበትን መንገድ ካጣን ራሳችን ጠፍተን እንኖራለን ማለት ነው። በክርስቶስ የሚጠበቀው ሕይወታችን፣ በክርስቶስ የሚጠበቀው ሰላማችን፣ በእመቤታችን በቅድስት ድንግል ማርያም መንፈስ የሚያዘው ሕይወታችን፣ የቅድስና ጉዞን የምንለማመድበት ባህሪያችን በጠላት እጅ ውስጥ ይገባል። እንኳን ራሳችንን ልንክድ ቀርቶ በእምነት በኩል ያለውን ጎዳና ማዕተባችንን እንኳ ይኸው አጥለን አበጥሰን የምንኖር ሰዎች ነን። መናፍስቱ ሲበጥሰው ምናችንም አይደለም። ወይም ራሳችን ተጨማሪ ብጠሳው ላይ እንስማማበታለን በቀላሉ ነገር ማለት ነው። ስለዚህ ራሳችንን በመካድ ጉዞ ውስጥ የልዑል እግዚአብሔር አምላክ ክንድ እንዲጠነክርና እንዲበረታ ለአሕዛብ እንዲገለጥ የእግዚአብሔር ድንቅ ስራና ቸርነት እንዲታይ ብዙም የኑሯችንም ሆነ የስጋችን ወይም የሕይወታችን ፍላጎት የደከመ ነው። በክርስቲያናዊ ባህሪ ውስጥ ራስን መካድ ማለት አንደኛ ለጎረቤቱ እንቅፋት አለመሆን ማለት ነው። ለቤተሰቡ እንቅፋት አለመሆን ማለት ነው። ራስን መካድ ለወገኑ እንቅፋት አለመሆን ማለት ነው። እንቅፋት የሚሆንበት መንገድ ላይ ራሱ ገብቶ እንቅፋቱን ማስወገድ ማለት ነው። ራስን መካድ። ከዛ በኋላ መስቀሌን ይሸከም ሲል ፍቅር ነው። መስቀል ፍቅር ነው። ምክንያቱም የክርስቶስን ፍቅር ያየነው በመስቀል ላይ ነው። የሚያደርጉትን አያውቁትምና ይቅር በላቸው የሚለው ቃል የፍቅር መግለጫ ነው። መስቀሌን ተሸክሞ ይከተለኝ። ሌላው መስቀል የፍጻሜ ሁሉ ኃይል ነው። የነገሮች ሁሉ የፍጻሜ ኃይል ነው። ነገሮችን በሙሉ ተቋቁሞ ፈተናዎችን ሰብሮ የዲያብሎስን ኃይል አሸንፎ በመስቀል ላይ በዮሐንስ ወንጌል አንድ ቃል ተነገረ። እንዲህ ሲል ተፈጸመ አለ። ራሱን ዘንበል አድርጎ ተፈጸመ። የፍጻሜ በረከት ነው። መስቀሉን ተሸክሞ ይከተለኝ። መስቀሉ ሌላው የርኅራኄ ምልክት ነው። የርኅራኄ ኃይል መግለጫ ነው። የርኅራኄ ጠባይ ማሳያ ነው። ክርስቲያናዊ ሕይወት ራሳችንን ስንግድ መስቀሉን መሸከም ስንጀምር በባህሪያችን ውስጥ ርኅራኄ ይታያል ማለት ነው። ምን አይነት ርኅራኄ ታይቷል ሲባል ዘራፊና ወንበዴ የነበረ ሰው በጌታችን በኢየሱስ ክርስቶስ ጎን ተሰቅሎ የነበረው ሰው በመንግስት በመጣህ ጊዜ እባክህ አስበኝ ብሎ ተሰቅሎ ሲጸልይ፣ በስቅላት ወቅት ሲጸልይ የቀኙ ሽፍታ ማለት ነው ዛሬ ከኔ ጋር በገነት ትሆናለህ። እሱ በመንግስትህ በመጣህ ጊዜ ነው ያለው። በመስቀል ላይ ዛሬ ከኔ ጋር በገነት ትሆናለህ ዛሬ ነው ያለው። የርኅራኄ ምልክት ነው። ወንበዴ ነው ግን ራራለት። በመንግስት በመጣህ ጊዜ አስበኝ አለ እግዚአብሔር። ዛሬ ርኅራኄን ፈጸመና ዛሬ ከኔ ጋር በገነት ትሆናለህ። ስለዚህ መስቀሉን ተሸክሞ የሚሄድ ሰው ይራራል ማለት ነው። ዛሬ መስቀሉን ተሸክመን ስንሄድ ራሳችንን ስላልካድ በጣም ጨካኞች ነው። ከሚገባ በላይ ጨካኞች ነው። እንደውም በተጨማሪ ለሕይወታችን ተጨማሪ ቁስል የምናበዛ እኛው ነን። በደጁ እየተመላለስን ለክፉ የጠላት መናፍስት ሕዝቦች እጅ እንዲሰጡ በአውደ ነገሥቱ ዓለም ውስጥ የመተቱንና የአስማቱን ጉዞ የምንጓዝ እኛው ሆነናል። ራስ መካድ የርኅራኄ ተስፋዎችና ለሌሎች የሚተርፉ የህሊናና የልቦና በረከቶች ከሕይወታችን ጠፍቷል። በጌታችን በኢየሱስ ክርስቶስ መስቀል ስር ግን የታየው ዛሬ ከኔ ጋር በገነት ትሆናለህ። ሌላው ደግሞ ለዘመናት ተዘግቶ የነበረው ገነት በርኅራኄውና በቸርነቱ ብርሃን ተከፈተ። መስቀሉ የገነት መክፈቻ ሆነ ማለት ነው። የመስቀሉ ክንድ የገነትን መክፈቻ፣ የገነትን በር ማሳያ፣ የገነትን ኃይል ማስታወቂያ፣ ለዘመናት የጠፋውን ብርሃን ማሳያ ሆነ ማለት ነው። ዛሬ ከኔ ጋር በገነት ትሆናለህ። ነገ ሳይሆን የእግዚአብሔርን ስራ ያየ ነው። መቼ ነው? ዛሬ።
ዛሬ ምሕረቱን ዛሬ እግዚአብሔር ያሳየበት ነው። መስቀሉን ተሸክመህ ተከተለኝ፣ ርኅራኄን ተሸክመህ ተከተለኝ። ሌላው መስቀሉ ግራ የተጋቡበት ሰዎች የቆሙበት ነው። ዝም ብሎ አይደለም። ግራ መጋባት፣ ዓለም ግራ ይጋባል በእግዚአብሔር አሰራር። ኤሎሄ ኤሎሄ ላማ ሰበቅታኒ ሲል ኤልያስን ይጠራል እንዴ አሉ። አልሰሙም። አየህ፣ ከጥላቻ ስለሆነ አይሰሙም። ከጥላቻ የማይሰሙ ሰዎች ሁሉ የሚያፍሩበት፣ ግራ የሚጋቡበት፣ የሚደነጋገሩበት ነው። የመስቀሉ ኃይል በሚገለጥበት ጊዜ ዓለም ዝም ይላል። እግዚአብሔር ስራውን ይሰራል። ያልሰማውን ያወራል፣ ያላየውን ያወራል። ምክንያቱም ኤሎሄ ኤሎሄ አምላኬ አምላኬ የመለኮት ኃይል የተገለጠበት መለኮት ጥሪ በሰማያዊ መለኮታዊ ባህሪው በአካለ ስጋ ደግሞ እንደዚሁ ማንን ልንጠራ እንደምንችል እኮ በችግር በስቃይ ጊዜ አምላኬ አምላኬ ለምን ተውከኝ የምንልበትን መንፈሳዊ ኃይል ከመስቀሉ ስር ሲሰማ እነሆ ደግሞ ኤልያስን ይጠራል ማለት ኤልያስን ነው የሚጠራው። ኤልያስን ነው ማለት የኤልያስን ጉዳይ አስታወሱ። ወደኋላ በሚያስገርም ሁኔታ ኤልያስን የጠሩ እነሱ ያሰቡት ኤልያስ በዘመኑ ታላላቅ ስራዎችን ሰርቷል። 3 ወር ዝናብን አግዷል። ረሃብን ሰዶባቸዋል። የጥጋባቸውን ኃይል አብርዷል። በታላቅ የእሳት ቁጣ የነገስታትን ኃይል ቀጥቷል። የእግዚአብሔርን አምልኮት ኃይል አስታውቋል። ለምን እንደ ኤልያስ እሱ ይሄን አላደረገም? ያንን ታላቅ ስራ አሁን ሊገልጥ ፈልጎ ነው አሉ። ነገሩን አጣመሙት። እሱ ያለው ኤሎሄ ኤሎሄ ነው። የአምላክነት ኃይሉ በመስቀሉ ላይ በፍቅር እየተገለጠ አምላኬ አምላኬ አለ። አምላኬ አምላኬ ሲል ደግሞ ዲያብሎስ ይሄማ የሰው ዘር ነው፣ በቃ በትክክል አምላኩን እየጠራ ነው አለና ተጠጋ። በተጠጋ ጊዜ ወዲያውኑ በእሳት ሰንሰለት ከሲኦል ካለው ሰራዊቱ ጋር በመስቀል ላይ ታሰረ። በዚህ ጊዜ ተመልከቱ እንግዲህ እግዚአብሔር ኃይልና ክንድ በሲኦል ለነበሩት ሁሉ በበረከትና በኃይል ደረሳቸው። የመጽናናት ተስፋ በውስጣቸው አድሮ ሲጠባበቁ ልክ ተፈጸመ ብሎ ነፍሱ ከሱ ስትለይ ለአዳምና ለዘሩ ሰላም ለእናንተ ይሁን አላቸው። ከመንፈስህ ጋራ የሚለው ዛሬ በቅዳሴ ላይ የሚነገረው ሰላም ለኩልክሙ የሚለው ቅዱስ መልእክት ሰላም ለእናንተ ይሁን ያለው ነው። መንፈስህ ጋራ ብለው ተቀበሉት። ሲኦል ተበረበረ፣ ዲያብሎስ ታሰረ፣ የልዑል እግዚአብሔር አምላክ ክብር ተገለጠ። በዚህ ወቅት ሰማይ የራሳቸውን ብርሃን ሲከልሉ ፀሐይ በጌታ ላይ ብርሃኗን ስትነፍቅ ራቁትነቱን ላለማሳየት ስትጥር እንዴ እውነትም የአምላክ ልጅ ነው እንዴ አሉ። ግራ ገባቸው። ዓለም ግራ ይጋባል እግዚአብሔር ስራ ሲጀምር ማለት ነው። መስቀሉ በሕይወታችን ውስጥ መሸከም ስንጀምር፣ በባህሪያችን ውስጥ መሸከም ስንጀምር፣ በኑሯችን ውስጥ መሸከም ስንጀምር ዓለም ግራ ይጋባል። ግራ ይጋባል። የእግዚአብሔር ስራ ሲገለጥ የሳይንሱ ዓለም ግራ ይጋባል። ዲያብሎስ እንደ ልብ የመራው ትውልድ ግራ ይጋባል። በክፉ መናፍስት እጅ ውስጥ ዘመኑን የሚያማቅቀው ሁሉ እንደገና ወደ ልዑል አምላክ ሲመጣ ኃያላኖች ግራ ይጋባሉ። ለዚህ ነው እንግዲህ ትልቅ ብርቱና መልካም የሆኑ ተግባሮች በሕይወታችን ውስጥ እንዲኖሩ ራስን መካድ በመጀመሪያ ይሄ ነው። ራሳችንን መካድ ካልጀመርን መስቀላችን በግራ በኩል እንዳይሆን ነው መጠንቀቅ። በግራ በኩል ተሳዳቢው ነው አይደል? እሱም በመስቀል እኮ ነው የተሰቀለው። በግራ በኩል ተሳዳቢው ነው ያለው። እንዴት እንደዚህ ትለምናለህ? እኩል ተሰቅለን፣ እኩል ተገርፈን፣
እንደውም የበለጠ የተገረፈ እሱ ነው። እኛው ወንበዴዎች ሆነን እያለ እንኳ እንዴ ይህን ያህል ስቃይ እሱ ያየውን እንዴት በመንግስት በመጣ ጊዜ አስበኝ ትለዋለህ ብሎ እኮ በግራ በኩል ያለው ወንበዴም የቀኙን አብረው ሲዘርፉ የነበሩትን ወንበዴ ተቆጥቶታል፣ ገላምጦታል፣ ተቃውሞታል። አይ አለ በመንግስት በመጣህ ጊዜ አስበኝ። ዛሬ በገነት አብራችሁ ትሆናላችሁ አላለም። ዛሬ በገነት ከኔ ጋር ትሆናለህ ነው ያለው። የግራው ተሳዳቢ ነው፣ መብቱ ነው። በስድብ ባህሪው በስድብ መብቱ የልዑል እግዚአብሔር መንግስት አጥቷል። አብረው ዘርፈዋል፣ አብረው ሰርቀዋል። የመራራት ባህሪ ግን ከመስቀሉ ስር ተገኘ። አንድ ወንበዴ ቢገኝ እሱኑ ዛሬ ትገባለህ አለው። ለአዳም ለዘመናት ተስፋ ያደረጋትን ቦታ ቀድሞ የገባ ይሄ ሽፍታ ሆነ። መስቀል መራራት ነው ማለት ነው። መስቀል የዓለምን ኃይል እና ጥበብ ከንቱ የሚያደርግ መንፈሳዊ በረከት ነው። ራሱን የካደ ሰው መስቀሉን ሲሸከም የዓለምን ምናምንቴ ነገር ሁሉ ይለውጣል ማለት ነው። የእግዚአብሔር ክብርና ኃይል ሲገለጥ ዓለም በራሱ ይደናገራል ማለት ነው። በኋላ መስቀሉ ሌላው እናትና ልጅ አባትና ልጅ የሚወራረሱበት የህይወት ምስጢር ነው። ዮሐንስን ወደ እሱ ጠጋ አደረገና እነሆ እናትህ እነሆ ልጅሽ በማለት እመቤታችን ቅድስት ድንግል ማርያምን የውርስ የመስቀሉ አካል እንድትሆን ያም ደግሞ የሚወደው ደቀ መዝሙር ዮሐንስ ማለት ነው የተባረከ የእርሷ ልጅ እንዲሆን በመስቀሉ ስር መወራረስን አሳየ። የማያቋርጥ ሂደት ነው ማለት ነው። ለአንድ ዘመን የሚቆም የትውልድ ታሪክ ሳይሆን ከቤተሰብ ወደ ቤተሰብ፣ ከዘመድ ወደ ዘመድ፣ ከሀገር ወደ ሀገር፣ ከህዝብ ወደ ህዝብ የሚሄድ መንፈሳዊ የፍቅር ታሪክ ነው። እነሆ ልጅሽ እነሆ እናትህ ብሎ እመቤታችን ቅድስት ድንግል ማርያምን ለዮሐንስ ሰጣት። በቁስል ላይና በደም ላይ እያለ በሞት ላይ እያለ ፍቅርን ከእናት ጋር አያያዘ፣ ፍቅርን ከልጅ ጋር አያያዘ። ስለዚህ መስቀል በመንፈሳዊ ህይወት ጉዞ ውስጥ ልንወርሰው የሚገባ የህይወት ታሪክ ያገኘንበት ነው። ስለዚህ መስቀሉን ተሸክሞ ምን አለ? ይከተለኝ አለ። ግን ከመሸከሙ በፊት ግን ምን ያርግ? ራሱን ምን ይበል? የተጨነቅነው እዚህ ላይ ነው። መካዱ ላይ ተንኮል እያለ፣ ግፍ እያለ፣ ምቀኝነት እያለ፣ ጠማምነት እያለ ለሌላው የሚተርፈው ራስን ሲክድ ቤተ ክርስቲያን ኃይሏ የሚጠነክረውና መንፈሳዊ ሞገሷ የሚያይለው ራሳቸውን ሲያከብሩ ሳይሆን ራሳቸውን ሲክዱ ነው። ራሳቸውን በካዱ ኃይላት ዛሬ ሰማዕቱ ቅዱስ ጊዮርጊስ በተገባለት ቃል ኪዳን እንማጸናለን። ራሳቸውን ክደው በኖሩ ለሌሎች በኖሩ እየጸለዩና እየተማጸኑ ለሌሎች በበረከት የቆሙት እና አቡነ ተክለ ሃይማኖት እና አቡነ ኢየሱስ ሞዓ እነ ክርስቶስ ሰምራ እነ ቅዱስ እስጢፋኖስ ራሳቸውን ክደው በክርስቶስ አምላካችን ሕይወት ውስጥ ገብተው እሱም በእነርሱ ሕይወት ውስጥ ገብተው ሰማያዊ ተዛምዶን አንድ አድርገው በአረማውያን ላይ ኃይልን የገለጡ ኃያላኖች ዛሬ እስካሁን ድረስ በቃል ኪዳናቸው እየተማጸንን በደጁ እየተሰባሰብን ሰማያዊ ቃሉን እየሰማን ረድኤታቸውን እየተካፈልን የምንመላለሰው ራሳቸውን በካዱ። ዛሬ ራሳችንን ካለመካድ የተነሳ ክርስቲያኑ በራሱ የአረማውያንን ባህሪዎችና ተግባሮች እያደረገ ነው። አረማውያን አጋንንትን ይጎትታሉ፣ ክርስቲያኑም አጋንንትን ያስጎትታል፣ ይጎትታል። አረማውያን አንዱን ያጠፋል፣ ክርስቲያኑም አንዱን ያጠፋል። አመፀኞች ሌሎችን አመፃን ያስተምራሉ። ዛሬ ክርስቲያኑ አመፃን ያስተምራል። አንዱ ያስረዋል አረማውያን። ዛሬ እኛም አንዱ በማፍሰስ በማደንገጥ እድሉን በመስበር እንጓዛለን። እንደውም በእግዚአብሔር አምላክ ቤት ውስጥ ከምንተባበር ይልቅ በጥፋት ላይ የመተባበር ባህሪያችን ጎልቶ የሚታይ ነው። ስለዚህ ራስን መካድ የሚለው መንፈሳዊ በረከት ለሕይወታችን ስላልደረሰ በክርስቶስ መስቀል ስር ያሉት የበረከት ተስፋዎች ደግሞ እንኳን ልንሸከመው
እንኳን ለሌሎች ልንገልጠው ለራሳችንም እንኳን የሚበቃ መንፈሳዊ ኃይል አጥተን በመተተኞች እጅ ውስጥ ገብተን የወደቀ ሰይጣን የወደቁ ሰዎች ከወደቀው መንፈስ ጋር ሆነው ከወደቀው መንፈስ ጋር ወድቀው እኛን ለመጣል ይታገላሉ። ከተራቆተ መንፈስ ጋር ሆነው እኛን ለማራቆት ይታገላሉ። በሰማይ መላእክት ከወደመ መንፈስ ጋር ሆነው እኛን ለማውደም ይታገላሉ። እንዴ በመስቀሉ ስር እኮ የተደረገልን ነገር ሁሉ ታላቅ ነው። ታላቅ ስሙን በመስቀል ላይ ሰጥቶናል። መስቀሌን ተሸክሞ አለ ክርስቶስ የተሰቀለበት ስለሆነ መስቀሌን ተሸክሞ ይከተለኝ። ስለዚህ በመስቀሉ ኃይል ጥላ ውስጥ ልናርፍበት እና ልንሄድበት የምንችለውን መንገድ በብዙ መንገድ አተነዋል። ቀጥሎም እንዲህ ይላል፣ ነፍሱን ሊያድን የሚወድ ሁሉ ያጠፋታል። ጨጓራዬን ያመኛል እንላለን። ስለዚህ ሮብ ዓርብን ወተትና ስጋ እንጠጣለን እንበላለን። እንደገና ወተቱም ተመልሶ ጨጓራ ሆነ። አሁን የት እንግባሽ? ወተት ጠጣ ይል ነበር ሐኪም። አሁን ችግር ሆነ ራሱ ወተቱ ለጨጓራ ችግር ነው እና እስቲ ሽሮ ብላ መባል ተጀመረ። በችግር ነው በቃ ራሳችንን ብዙ ታገልን። ራሳችንን ለመመገብ ራሳችንን ሁሉ ጊዜ በተሻለ መንገድ ውስጥ ለማስቀመጥ ጣርን። ግን ለጎረቤቶቻችንና ለቤተሰቦቻችን ለጓደኞቻችን ምቀኞች ነው። ምቀኛ መንፈስ አደረብን። ለምን? ራስን የመካድ ባህሪ ለሌላው የመሆን እድል ነበራ። እስቲ እኔ ሳልሆን ወንድሜ ይብላ፣ ጓደኞቼ ይብሉ፣ እስቲ ፍቅር ማሳየት እኔ እኮ አንተ ለማስቀደም ነው፣ የአንተን ችግር ለመፍታት ነው የሚል በችግር ላይ ችግር ነው፣ በስቃይ ላይ ስቃይ ነው የምንጨምረው። ስለዚህ ነፍሱን የሚወድ ያጠፋታል፣ ነፍሱን ስለኔ የሚያጠፋ ግን አለ ይወዳታል። በዚህ ጊዜ ነው ለምን መንፈስ ቅዱስ አብሮ አለ፣ የማጣፈጫው ኃይል አብሮ አለ። ስለኔ ነፍሱን ሊያድን የሚወድ ሁሉ ያጠፋታልና ስለኔ ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ዓለምን ሁሉ ቢያተርፍ ነፍሱ ግን ቢያጎድል ምን ይጠቅመዋል? እስቲ ተመልከቱ፣ በደንብ እናስተውል። በሀገራችን ብዙ ታላላቅ ሀብታሞችና ባለጸጎች አሉ። በጣም ብዙ ታላላቆች። የሚገርመው አጠገባቸው ያለው ችግረኛ የውጭው ዓለም መጥቶ እንዲረዳለት ነው የሚፈልገው እንጂ እዚህ ያለው እንደውም ሁሉ ጊዜ ኪሳራ ነው የሚናገሩት። ሁሉ ጊዜ ችግር ነው የሚያወሩት። አሉ እኮ ከሚባሉ ትላልቅ ቱጃሮች አንደኛው ክፍል ናቸው። ሁሉ ጊዜ ዕዳ ነው የሚያወሩት። ሁሉ ጊዜ ጭንቀት ነው የሚያወሩት። እዚህ በቅርብ ያለው መራቡን እየሰሙ መራቡን እያወቁ በዕለት ጉርሱ በዕለት የህይወቱ ስቃይ ላይ አንድ ነገር እንኳን አድርጎ ከስቃይ ለማትረፍ የሚችል ሰው አተናል የለም። ወደ ችግረኛው የሚወርድ ሰው የለም። አጣው እንደዚህ እችን እንኳን የአጋንንቱን ሞታችንን እንኳን ለማጨለም ጥረት እንደሚያደርግ ለማጠፋት እችኑ ከ1 ሰዓት ጀምሮ እስከ 7-8 ሰዓት ድረስ እየቆምኩ ማገለግለውን በነፃ ማገለግለውን እችኑ ለማጥፋት እንኳን ራሽዋን ለማጥፋት የሚደረገውን ጥረት አለ እያየን አይደለም። ይሄን ያህል የተንኮለኝነትና የክፋት ኃይል የበረታብን ወገኖች ናቸው። ራሳችንን ስላልካድን ችግር ነው እና ዓለምን ሁሉ ቢያተርፍ ታዲያ ምን ይጠቅመዋል እኮ ነው ያልገባ ነገር ይሄ ነው። ደግሞ እያንዳንዱ ትልልቅና ትልልቅ ሀብታም የተባለው ቦታ ላይ ከኔ የበለጠ ያልደረሰ የለም። አብዛኞቹ ግን ተጨማሪ የሀብት መተት የሚፈልጉ ናቸው። ከኔ የሚፈልጉ ናቸው። እንኳን ራስን ለመካድ ቀርቶ ማለት ነው፣ እንኳን ለሌላው የመትረፍ እድል ቀርቶ ማለት ነው።
እግዚአብሔር ማስተዋሉን ይስጠን። ሌላው ደግሞ የሚገርመው ሁሉም ነገር እያላቸው እንቅልፍ ማጣታቸው፣ ጭንቀት፣ አቤት ጭንቀት፣ አቤት ውጥረት። በዚህ ቅዱስ ቃሉ እንዲህ ይላል፣ ሰው ዓለምን ሁሉ ቢያተርፍ ቢነዳ የነፍሱን ቢያጎድል ምን ይጠቅመዋል? ዓለምን ሁሉ ቢያተርፍ ቢነዳ ምን ይጠቅመዋል? መስቀሉን የተሸከመ ግን እንዲህ አይደለም። በዓለሙ ትርፍ ውስጥ ሕይወትን ነው የሚያተርፈው። ብዙ ቅዱሳንን ስንመለከት ለሌሎች ኖረው ነው ያለፉት። እኛ ለራሳችን ኖረን ለሌላው የሚኖርበትን ጊዜ አበላሽተን ሌሎች የምንተርፍበትን ዘመን አቀጭጨን እና አውድመን ሌባ እያተረፍን የመጣ ነው። ተኩላ እያተረፍን የመጣ ነው። ነጣቂ እያተረፍን የመጣ ነው። አጥፊ የሆነ ነገርን እያተረፍን የመጣ ነው። ሲበላሽ መበላሸቱን የሚደግፍ፣ ሲጠፋ መጥፋቱን የሚደግፍ፣ ይሄንን ነው እያተረፍን የመጣ ነው። ታዲያ ምን ዋጋ አለው? የነፍሱን ዋጋ ካጣ ምን ይጠቅመዋል? ዓለምን ቢነዳ ቢያተርፍ ምን ይጠቅመዋል? ምን ይጠቅመዋል? አንድ ትልቅ ሰው በስግብግብነቱ ዓለም ውስጥ ኖረው አንድ ወቅት ላይ እንደው በህልሜም ገደል ስገባ ነው የማየው አሉ። ይታያቸዋል። ሁሌ በህልሜ ገደል ስገባ ነው። እንደው ይሄን ቅዠት እንደው ሌላው ይቅር መንፈሱም አይውጣ ቅዠቱን እንዲያቆም ንገርልኛል። ይሄ ተጠራቅሞ የቆየ ገደል ነው አልኳቸው። ችግር በእድሜ ልክዎት ዝም ብለው ተኝተው አጠራቅመውት የቆየ ገደል ነው። አሁን ቶሎ ብለው ልክ ንስሐ ገብተው ቅዱስ ቁርባን ይውሰዱ አልኳቸው። ልውሰድ ብለህ ነው አሉ። ገና ብለህ ነው ይላሉ። ገና ምን እቅድ አለዎት አልኩኝ። ወዲያው በጎኑ ምን እቅድ አለዎት? አንድ ቤት ጀምሬያለሁ። ነቃ አሉ። እዚህ ላይ ነቃ አሉና አንድ ቤት ጀምሬያለሁ፣ 4ኛ ፎቅ ላይ ደርሷል፣ ወደፊት የሚጨመረው 5 ነው አሉ። ተኝተዋል እኮ ግን ቤት ጀምረዋል። ገና ተስፋ የሚያደርጉት 5ኛ ፎቅ ነው። በክርስቶስ ጥያቄ ውስጥ ግን እንደው ልውሰድ ብለህ ነው አሉ። በሱ ጉዳይ ላይ እንዲህ አሉ፣ ብለህ ነው አሉ። እንግዲህ ራስን በመካድ ሕይወት ውስጥ ያልኖረ ትውልድ ዓለምን ቢገዛ ቢያተርፍ የነፍሱን ዋጋ ካጣ ምን ይጠቅመዋል? እመቤታችን ቅድስት ድንግል ማርያምን ስናይ በዚህ ዓለም ውስጥ የኪዳነ ምሕረትን ተስፋና ቃል ኪዳን ያገኘችበትን የሕይወት ጉዞ ስናይ ለሌሎች በረከት የመሆንን እድል ካፈሩ ቤተሰቦች ውስጥ ከመገኘት ጋር ተያይዞ ያንኑ ከመስቀል እንደተወረሰው የሕይወት ጎዳናም ውስጥ እንደዚሁ ወርሳ ነው። የአባትና የእናት የደግነት ተስፋ ወደሚቀጥለው ትውልድ እንዲፈስ የእግዚአብሔር ፍቅር በእመቤታችን በቅድስት ድንግል ማርያም ተገለጠ። ኪዳነ ምሕረት ዛሬ ምንድን ነው የምንለው? ኪዳነ ምሕረት። አሁን እኛ ሕይወት ውስጥ ኪዳነ ምሕረት አለ? የምሕረት ኪዳን ማለት እኮ ነው። የምሕረት ኪዳን እኮ የለም እኛ ሕይወት ውስጥ። እንደውም በትክክል ከክፉ መንፈስ ጋር ተዋውለን ዲያብሎስን ለጥፋት መሳሪያ አድርገን የቅርብ ዳኛችን አድርገነዋል። ነው የቅርብ ዳኛ ሆይ የምንለው የሞት የውርደት የእስራት ቅጣትን ለመፍጠር የምቀኝነቶቻችንን መግለጫ በሰው ሕይወት ውስጥ ለማያሳየት ጥረት ነው የምናደርገው። የሞት ኪዳን ነው አሁን እኛ ሕይወት ውስጥ ያለ። በእኛ ሕይወት ውስጥ የሌሎችን የሕይወት ጎዳና የማጨለምና የማፍዘዝ ኪዳን ሙሉ በሙሉ እንደውም የተቀበልን እንመስላለን። የታደሉትማ እመቤታችን ቅድስት ድንግል ማርያም ኪዳነ ምሕረት እንዲህ ስሟን ስንጠራ እኮ ምሕረትን እንድናስብ እኮ ነው። የእግዚአብሔርን ምሕረት እንድናስብ ነው። ድንግል ማርያም ስንል ደግሞ ጉዞዋን እንድናስብ ነው። ስደቷን እንድናስብ፣ መከራዋን እንድናስብ። ለማን ነው መከራ? ያ ሁሉ መከራ ለማን ነው? ሕይወትን፣ በጎነትን፣ ተስፋንና ራዕይን ለትውልድ ለማቆየት ያሳየችው መከራ ነው። ዛሬ መልካም ነገር የሚያደርጉ ሰዎች ተመልሶ እንደገና ድሮ ያላመኑ ሰዎች ነበሩ የሚያሳድዱት። ዛሬ ያመኑ ሰዎች
ሲያሳድዱ ምን ይባላል? ድሮ እንዲያምኑ ነው የሚሰደዱት። ዛሬ እሺ እንዴት ነው ስደቱ? እንዴት ነው ያምናል? እንዲያው ድሮ እንዲያምኑ ነው ስቃዩ። ዛሬ ያመኑት ሲያሰቃዩ ምን ትላላችሁ? ወዴት ነው የሚኬደው? አምነዋል የተባሉት በቦታው ላይ ያሉት ስቃይን ሲፈጥሩ ምን እንላለን? ወዴት ነው? እንዴት ነው? ድሮ አረማውያንን ለመመለስ ነው። ዛሬ ክርስቲያኑ አንዱ ለአንዱ ስቃይ ከሆነ ምንድን ነው የሚባለው? ወደ የትኛው አቅጣጫ ውስጥ ሄደን ነው መንፈሳዊ ራእዮቻችን? አሕዛብ እንደው ሲመሰክር ክርስቲያኑ ሲያደናግር አስቡት። ስለዚህ አስቸጋሪና የተወሳሰበ ሕይወት ጎዳና ውስጥ ነው ያለነው። ለዚህ ነው ለወንድሞቼ ባዕድ ሆንኩ፣ ለእናቶችም ልጆች እንደ እንግዳ አለ። እግዚአብሔር ማስተዋሉን ይስጠን። መስቀሉን ተሸክሞ ይከተለኝ ይከተለኝ። ማንን ይከተለኝ? ኢየሱስ ክርስቶስን። ምን አድርጓል እሱ? እሱማ ብዙ ነገር አድርጓል። በተዳደፉት ሰዎች መካከል ተገኝቷል። ከቀራጮች ጋር በልቶ ሕይወቱን ባርኳል። እነ ዘኬዎስ ቤት ገብቶ የአብርሃም ልጅ ነህ፣ መዳን ለአንተ ቤት ሆኖ ብሏል። አያችሁ፣ መዳንን ነው እኮ የሰበከው። ክርስቶስን ስንከተል የምናየው ይሄንን ነው። በደም ለዘመናት እናት፣ አባት፣ ልጅ፣ ባል የሸሻትን ማን ነካኝ ያለ ይሄ ሰዎች እኮ ትሸታለች እያሉ ያባረሯት ናት። በኋላ እኔ ነኝ ስትል በሰላም ሂጂ እምነትሽ አድኖሻል። ማን ነካኝ ለምን ትላለህ? ሰው እየገፋ ኃይል ከኔ ወጥቷል። ኃይል ከየት ወጥቷል? ከኔ ወጥቷል አለ። ኃይል የሚወጣብን ክርስቲያኖች እንድንሆን እኮ ነው። ተከተለኝ፣ መስቀሉን ተሸክመህ ተከተለኝ። ማን ወደፊት ይቀድማል? እግዚአብሔር አምላክ ኢየሱስ ክርስቶስ ይቀድማል። እሱ ከቀደመ ታዲያ ማን ያሸንፋል? ማንም አያሸንፍም። ግን ራስህን ካዳለ ግን ሲያደናግሩህ ተስፋ አትቁረጥ፣ ሲያወግዙ ተስፋ አትቁረጥ። የተመሳሰል ኑሮ አትኑር። ተመሳስሎ መኖር የምንላት በሊጣለች። ይሄ በሰዎቹ ወሰድናት ናት። ተመሳሰል ነው የምንለው። የሚመሳሰል ሰው አቋም የለውም። ከሌባውም ይመሳሰላል፣ ከነገረኛውም ይመሳሰላል፣ ከተንኮለኛውም ይመሳሰላል። ዲያብሎስ በዚህ መካከል ኃይልና ክንድ ያገኛል። እግዚአብሔር ከሁላችን ጋር ይሁን። አሜን።